ፍቅርና ፉፉን አለማድነቅ ንፍግና ነው። እውነቴ ነው የምላችሁ። ለምን እንደዚህ ስል ማካበሽ ብቻ እንዳትሉኝና በልጃቸው በኩል ነው ይሄንን ነገር ያልኳቸው ማለት ነው። እና ፉፉ ከፍቅር ከተለያዩ በኋላ አንድ ቀን ልጄ ብሎ ተናግሮ ተነዛዝሮ አያውቅም። በዛ ላይ ደግሞ ለልጁ ያለው ፍቅር ጀግናና ጠንካራ ወንድ ማለት ልክ እንደ ፉፉ ማለት ነው። ፍቅርም ደግሞ እንደዛው ማለት ነው። አንዳንዴ ለፍቅር ምን አይነት ጥያቄ ይደርሳታል መሰላችሁ? በልጅሽ አፈርሽ፣ እንደዚህ ሆንሽ፣ በዚህ ወጣ በዚህ ገባ የሚባል ነገር አለ። ነገር ግን ፍቅር እንደመጣች ከፉፉ ጋር እንደተጣሉ ማለት ነው ምን አለች? እኔ ልጄ አደባባይ ላይ እንድትወጣ አልፈልግም፣ ለዛ ነው ብላ መልስ ሰጥታለች ማለት ነው። ያንን ነገር ይዟት ነው እንጂ በፍቅር በልጇ አፍራ አይደለም። ሲቀጥል በጣም ጀግና እናት ናት። ከምሬ ነው ምላችሁ። አሁን ነው እንጂ ፍቅር ልጇን ማቦሰት የጀመረችው። የፍቅር ልጅ ማንም አያውቃትም ነበረ፣ ተደብቃ ነበር የምትኖረው ማለት ነው። ይህንንም ያመጣውበት ምክንያት እስቲ አብርሽና ሩታ ማለት ነው ሁልጊዜ ለሰው ሽቀላ ከምትሆኑ፣ ራሳችሁን ዝቅ ከምታረጉ፣ ልጃችሁን ዝቅ ከምታረጉ ከሰው እንኳን ተማሩ። አንዳንዴ ግድ የላችሁም ሰው የሚላችሁ ነገር ስሙ ማለት ነው። የበላይነት እንኳን ቢሰማችሁ ትልቅ ነኝና ከኔ በላይ ማን አለ፣ እንደፈለግ ሆናለሁ፣ እንደፈለግ እዘላለሁ፣ ሲፈልጉ ሽሚት ጋር ሄዳለሁ፣ ስፈልግ ደግሞ ወደ ሚስቴ ጋር ሄዳለሁ ሳይሆን አንዳንዴ አብርሽ ምክር ስማ። ከምር ይጠቅምሃል አንዳንዴ ማለት ነው። ምክርም ጥሩ ነው። ምክንያቱም አንተ እንደ ወንድ ቆፍጣና አይደለህም። ቆርጦ የማይቆርጥልህ ወንድ ወይ ሩታን አትል ወይ ልጅህ አትል ወይም ደግሞ ወደ ሄርሜላ ጋር አጣቃለህ አትሄድም እንዴ? በአሁኑ ሰዓት እኮ ልጅ እኮ እናት ታስፈልገዋለች እኮ። አንተ ልጁ ከየት ነው ያመጣኸው? እዚህ ጋር ሩታን ከፍ ዝቅ እያረግ እያሰደብክ ያልሆነ ነገር እያረካት፣ አንተ ግን ልጅህን ይዘህ ውሽሚት ጋር እየሄድክ ከውሽሚት ጋር ያዙኝ ልቀቁኝ። ነውር እኮ ነው እንዴ! አንተ ማቀፉ ምን ያደርግለታል? ልጁ ማለት ነው ማጥባቱ ምን ያደርግለታል? አቅፋው መተኛቱ ምን ያደርግላታል? ምን አይነት ጥቅም ነው የሚሰጠው ለልጅህ ማለት ነው? አንተ ከተረገዘ ጀምሮ በቃ በዚህ ልጅ መከራና ስቃይ። አንዳንዴ ሩታ አንቺ እስቲ እንደ ፍቅር ሁኚ፣ በፍቅር ተማሪ እስቲ። የመጣልሽ ሁሉም ነገር እንኪ ተውኝ የተባልሽ ነገር አትተውኝ እስቲ። አንዳንዴ ኖ የሚባልም ነገር ልመጂ። አልፈልግም በቃ ይሄ ነገር ያስጠላል፣ ይደብርብኛል በይ። አንቺ እስከ መቼ ድረስ ዋጋ እየከፈልሽ፣ አሁን ደግሞ ጭራሽ ያን ሁሉ ዋጋ የከፈልሽበት ረስተሽ ማለት ነው ሩታ። ያኔ ስታለቅሽ ማለት ነው እርጉዝ ሆነሽ እሱ ከሀገር ጥሎሽ ሲወጣ እንደዛ ስታነቢ ስንት የቡታጀራ ወንዶች ነው ብርቱካን አማራት ሙዛ አማራት የሚያቀርብላት አጣች ሲባል ያንን ሁሉ ቪዲዮ ሲሰራብሽ ያን መከራ ያሳለፍሽ ሴትዮዋ ዛሬ በልጅሽ ለምን ሩታ? ታይ ሩታ፣ በኋላ ይቆጫችኋል። እኔ በአሁን ሰዓት በጣም ፈርቻለሁ። እውነቴ ነው የምላችሁ። በዚህ ልጅ ምክንያት አንዳቸው በአንዳቸው የሆነ ነገር ሆኖ የሆነ ገደል ተያያዛችሁ እንዳትገቡ። ተው እባካችሁ፣ ተመለሱ ማለት ነው። በተለይ ደግሞ አንዳንድ ኦዲየንስ አላችሁ። እስቲ የእነሱ የአብርሽና የሩታን ነገር ተዉት። በተለይም ደግሞ የአብርሽ ነገር ተዉት እና ልዑልን አትዘቅዝቁ። በተለያየ ነገር ክፉ ነገር አታርጉ። እባካችሁ ይቅርባችሁ ማለት በቃ ለነገ ለቤታችሁ አስቡ። እኔስ ቦልድ ምን ይመጣብኛል፣ እኔስ እጣ ፋንታዬ ምን ይሆናል በሉ። በተለይ ደግሞ ሴቶች ናችሁ ማለት ነው። በቃ አብርሽ ወረደ ማለት አትውረዱ። ሄርሜላ ተናገረች ወይም ደግሞ ለምን ሄርሜላ ጋር ይዟት ሄደ ምናምን ብላችሁ የምትሳደቡ የምትዛቃዘቁ ሰዎች ተው፣ በቃ ለእኛ አይበጀንም ማለት ነው። አብርሽ ምንም ብታረጉት አይሰማችሁም። እንደዚህ ድንጋይ ብትፈልጡለች አይሰማችሁም። ማን ምን አለኝ አይላችሁ። ግን እኔ አብርሽን ሳይሆን መናገር ሩታ ተጠንቀቂ፣ ሩታ ቆፍጣና ሁኚ። ቤትሽን ከፈለግሽ ግቢ፣ ካልሆነ ደግሞ ልጅሽን አትቺ። በቃ ማመኔታ የሌለብሽ ነገር አታርጊ። አንቺ ዝቅ እንድትናከፍ እንድትሆኚ አላቅም። ለምን እንደዚህ እንዴት እንደሆኚ አላቅም። እንዴት ልጁ በዚህ ናክል ማለት ነው እንዴ? አንዳንዴ ቲክቶክም ግቢ፣ ኮሜንት ማንበቢ። ሩታ በዝምታ ዝም ብለሽ ሁሉም ነገር በዝምታ አትለፊ። በቃ ይብቃሽ፣ ቆፍጣና ሁኚ። 4 ዓመት ሆነች ሚዲያ ላይ ከመጣሽ በኋላ ማለት ነው። አንቺ በሉል ስንት ስቃይ ነው ያሳለፍሽው። ከእርግዝና እርጉዝ አይደለችም ስትባይ፣ ጨርቅ ነው ስትባይ፣ የዳኒ ነው ስትባይ፣ የውቤላ ነው ስትባይ፣ ስንት ነገር ስንት ስቃይ ያሳለፍሽበት ልጅሽ ነው። ዛሬ አደባባይ ላይ አውጥታችሁ ከቺ እንኪ። ይሄ ልጅ አንድ ነገር ቢሆንስ እንዴ? መውደዱ እኮ አይደለም። እናንተ በስነ ስርዓት ካላሳደጋችሁት፣ በስነ ስርዓት ካላከበራችሁት ይሄ ልጅ እንዴት አድርጎ ነው በኋላስ? ሩታ አንቺ ራሱ ማለት ነው በኋላ ምን አይነት ምላሽ ነው የምትሰጪው? ለሉል ምን ሳረግ ነበርኩ ነው የምትዩ? በቃ አብርሽ ፍላጎቱ ሴት ማገላበጥ ነው። ይሂድ ያገላብጥ፣ እንደፈለገ ይሁን።
አንቺ ግን ልጁ ነፍሱ እስከሚያቅ ድረስ እና የተለያዩ ነገሮች የበደለሽን ያረገሽን እስኪያይ ድረስ ደግሞ ማን መርጦ እስከሚሄድ ድረስ ዋጋ ክፈይ ለልጅሽ። በፊትም ዋጋ እንደከፈልሽ እንድታገሽ፣ አሁንም ደግሞ ታገሺ። ትዕግስት ይኑርሽና ልጅሽን በስነ ስርዓት ያርገሽ ያዢ። ጥፋት ያንቺ ነው አሁን ሩታ ማለት ነው። በገዛ እጅሽ ቆፍጠና ትሆኛለሽ፣ መልሰሽ የሆነ ነገር ትገቢያለሽ። በቃ አለመስጠት፣ አለማቀፍ ሲናፍቀው ደግ ሲያደርገው ደግሞ ይመጣል። አንዳንዴ ምክር ራስሽ ስሪ። ከዚህ በፊት እህትሽ ብላች ነበር፣ ተናግራሽ ነበር። ተይ ነይ እንሂድ ስትልሽ እምቢ ብለሻል። አንዳንዴ የራስሽም ችግር አለበሽ። ገባሽ አይደል ሩታ? እኔ እውነት ለመናገር በጣም ነው ለምን እንደተናደድኩኝ ልነግራቸው አልችልም። በየቦታ ልዑልን እንዴት እንደሚያረጉት እንዴት እንደሚያሰቃዩት ማለት ነው። ተይ ሩታ፣ አብርሽ በቃ ራሱ ወዳጅ ሆነዋል፣ ብር ወዳጅ ሆነዋል። ብር እንጂ የሚታየው ነገር የለም። አንቺም አትታየውም፣ የከፈለውን ዋጋ አይታየውም፣ ልጁም አይታየውም፣ ቤተሰቡም አይታየውም። የሚታየው ዶላር እና ዶላር ብቻ ነው። በቃ ውሽሚት ጋር እንደፈለገ ይሁን፣ ይሳቅ፣ ይውረድ፣ በቃ አያገባኝም ብለሻላ። በልጅሽ ግን እንደዚህ አይነት ቀልድ ይቅርባችሁ። ልጁ እንኳን ነፍሱ ባያቅ እንኳን እኔ እንጃ ቢያቅ እንኳን ምን አይነት ምላሽ እንደሚሰጣችሁ እኔ እርግጠኛ ነኝ። አንድ ባንዳችሁ ልካችሁ ነበር የሚያስገባችሁ። ግን አለማወቅ፣ አለመናገር፣ ማንና ማን እንደሆነ ለይቶ አለማወቁ ነው እንደዚህ የምታደርጉት። እና አብርሽና ሩታ በኋላ የሚቆጫችሁና የሚጸጽታችሁ ነገር አትስሩ። ተው፣ ከሰው ተማሩ። ሰው ልጁን እንዴት አድርጎ እንደሚይዝ፣ ለልጁ ፍቅር እንዴት እንደሚሰጥ፣ እንዴት ዋጋ እንደሚከፍል በደንብ እወቁ፣ ተማሩበት። እናንተ በቃ 4 ዓመት በሙሉ የሰው ሽቀላ ሆናችሁ በቃ ሰው ዶላር እየለቀመባችሁ አብርሽ በቲክቶክ ምን ለቀቀ፣ ሩታ በቲክቶክ ምን ለቀቀች፣ አብርሽ በይቱ ምን ለቀቀ እየተባለ እንደ ድመት እየተጠበቃችሁ አትኖሩ። በቃ እዚህ ጋር ሚዲያ ላይ ያለ ሰው ሁሉም አስመሳይ ነው። ከልቡም አይደለም አብርሽን የሚወድ አብርሽን የሚያደንቅ ከልቡ አይደለም ሩታንና የሚያደንቅ ሁሉም ለጥቅሙ ነው። ቪዲዮአችሁ ራሱ የማያይ ሰው አለ። አሳልፎ ቪዲዮ ልንሰራበት የሆነ ነገር ልናረግበት የምናይ ሰዎች አለን። ተው አብርሽና ሩታ ተው። ግን ይጸጸታችኋል በኋላ። ይሄንን ቀን ተመልሼ እንዴት ልመልሰው የምትሉ ቀን እኔ አላቅም እንዴት ብዬ እንደምገልጻችሁና እንዴት አድርጌ እንደምነግራችሁ ማለት ነው። ግን ተጠንቀቁ። አንዳንዴ ሰው የሚላችሁም ነገር ብሰሙ መልካም ይመስለኛል። በንቀት ማለፍ ምናምን ችግር የለውም እኮ እናንተ ለኦዲየንስ ምንም ብትሰደቡም ያው ናችሁ፣ ብትረገጡም ያው ናችሁ። ምንም ነገር አትሆንም። እስካሁን በፈጣሪያችሁ እየኖራችሁ ነው። ግን አንዳንዴ ደግሞ የሰው ምላስ የሰው ማፍ መርዝ ነው። ከመርዝም በላይ እኔ እንጃ አላቅም። ሰው እንደዚህ ነው ብዬ መናገር ራሱ አልችልም። እና ለልጃችሁ ዋጋ ክፈሉ፣ ለልጃችሁ ቦታ ስጡት። እናንተ እንዳርሻችሁ ሁኙ። ግን ይሄ ነፍሱን የላወቀ ልጅ አንዴ እዛ ቤት አንዴ እዚህ ጋር እያደረጋችሁ አታንከራተቱት። በሰው ደግሞ አፍ አታስገቡት። እንዴ ፈጣሪ የሰጣችሁ ልጃችሁ አሚን ብላችሁ ተቀበሉ።